ታዋቂው ፈረንሳዊ ፈላስፋ ብሌዝ ፓስካል እንዲህ ብሎ ተናግሮ ነበር። የሰው ልጅ ችግር ሁሉ የሚመነጨው አንድ ሰው በክፍል ውስጥ ለብቻው በዝምታ መቀመጥ ስላልቻለ ነው ይላል። የሰው ልጅ ክፍል የራሱ የሆነ የተቀደሰ ቦታ መሆን አለበት። በስደት ላይ የሚገኙ ሰዎች መጠለያ ካምፕ ውስጥ እንደሚገቡት ሁሉ ከዚህችም ዓለም አምልጠን በራሳችን መጠለያ ክፍል ውስጥ መቀመጥ አለብን። ይቺ ዓለም ኬዮቲክ ነች። ጫጫታ ብቻ ነው የሞላው። ሁሉም ነገር ድብልቅልቅ ብሏል። ሳይኮቴራፒስቱ አልፈርድ አድለር እንደሚናገረው ከሆነ እያንዳንዱ ችግር የሚመጣው ሰው ከሰው ጋር ባለው ጥል የተነሳ ነው ይላል። ችግሮች ሁሉ የግንኙነት ችግሮች ናቸው እንጂ ከዛ የባሱ ነገሮች አይደሉም። ታዲያ ለብቻችሁ ስትሆኑ እነዚህ ችግሮች የሉም ማለት ባንችልም እንኳን በጣም በእጅጉ ይቀንሳሉ። ራሳችሁ ላይ መዘዙን ለማምጣት ከፈለጋችሁም ስልካችሁን አንስታችሁ ወደፊታችሁ ማስጠጋት በቂ ነው። ሶሻል ሚዲያ ላይ ከገባችሁ በኋላ ችግራችሁ ይጀምራል ማለት ነው። መልእክት ልካችሁለት መልእክታችሁን ከፍቶ ያላየው ጓደኛችሁን ትመለከቱታላችሁ። የእናንተን ሜሴጅ ሳይመልስ ቀርቷል። እሺ ብላችሁ ደግሞ ስታልፉ አሁንም ከእናንተ የተሻለ ህይወት እየኖረ ያለን አንድን ሰው ትመለከታላችሁ። አሁንም ሰላማችሁን በጠበጣችሁት ማለት ነው። ሌላ ሰው ጋር ደግሞ ትሄዳላችሁ። ይህ ሰው ሜሴጅ ልኮላችኋል። ቢያንስ እንደዛኛው አልተዋችሁም። ታዲያ የላክላችሁን ሜሴጅ በሌላ መንገድ ተርጉማችሁት እናንተ ተረድታችሁታል። ያ ሰው በጣም በጎ ነገርን አስቦላችሁ ይሆናል። እናንተ ግን የተረዳችሁት የዛን ተቃራኒ ነው። ስልካችሁ የሰፈሪንግ ወይንም የስቃያችሁ ዋና መነሻ ሊሆናችሁ ይችላል። ምክንያቱም ከሰዎች ጋር ያላችሁን ግንኙነት ልክ እንደ ችግር አድርጎ ያመጣባችኋል። ታዲያችን ችግር የምትፈጥርባችሁን ስልክ ዞር ብታረጉ ወይንም ደግሞ ያለ ስልካችሁ መዋልን ብትጀምሩ ምንም ችግር የሌለበት ሰው እንደሆናችሁ እያስተዋላችሁ ትመጣላችሁ። ጉዳዩንም ስትመለከቱት ክፍላችሁ ውስጥ ለብቻችሁ የተቀመጣችሁ አንድ ግለሰብ ብቻ ናችሁ። ሌላ ምንም አይነት ድራማ የለም። አንድ ሰው የራሱን ማንነት እያጎለበተ መምጣት ከፈለገ ክፍል ውስጥ ሆኖ ለብቻው መቀመጥ መቻል አለበት። ይህም ደግሞ ያለምንም ዲስትራክሽን ማለትም ደግሞ የሚያዘናጉ ነገሮች ሳይኖሩ ማለት ነው። ታዲያ እዚህ ጋር አንድ ጠላት ይኖራችኋል። ምናልባትም ተቀናቃኝ ብላችሁ አስቡት። እሱም ደግሞ አይምሯችሁ ነው። ስቲሙሌሽንን ለምዷል። እንደተነቃቃ ነው። ሁልጊዜም ቢሆን የሚያደርገውን ነገር አያጣም። አሁን ታዲያ ምንም አይነት ነገር ሳትሰጡት ስትቀሩ የዛኔ እሱ መደንገጥ ይጀምራል። ለዚህ ነው የእናንተ ተቃራኒ ኃይል ሆኖ የሚመጣው። ታዲያ እንደ መፍትሄ ይዞላችሁ የሚመጣው ሐሳብ አንድ ነው። እናንተን ሌላ መስራት ያለባችሁ ነገር እንዳለ እያስታወሳችሁ ይመጣል። እናንተን ለማሳመን የሚሞክረውም የስራችሁን ወይንም ደግሞ ማድረግ ያለባችሁን ነገር ብዛት እያስታወሰ ነው። ይሄ ሁሉ ስራ እያለባችሁ እንዴት ቁጭ ትላላችሁ የሚል አይነት ንግግርን ነው የሚያቀርብላችሁ። ታዲያ እናንተ ለብቻችሁ በዝምታ ቁጭ ስትሉ አይምሯችሁ የሚያደርገውን ነገር እንዲያጣ ነው የምታረጉት። እስከ ዛሬ ድረስ የለመደው አይነት ፓተርን አይደለም። እንዲህ አይነት ነገር ስታረጉ ልብ ብሎ ወይንም አስተውሎ አያውቅም። ስለዚህ እንደምንም ብሎ እናንተን ከዛ ቦታ ላይ ነቅሎ ለማንሳት ነው የሚፈልገው። ታዲያ ያንንም ለማድረግ ሌላኛው መንገዱ ምንድነው ካላችሁ፣ ብዙ ሰዓት ዝም ብላችሁ ለብቻችሁ ስለተቀመጣችሁ ብቻ የጥፋተኝነት ስሜት እንዲሰማችሁ ያደርጋል። ሜዲቴሽንን ሞክራችሁ ከሆነ አላውቅም። ሜዲቴሽን ማለት the art of doing nothing ወይንም ደግሞ ምንም ነገር ያለ መስራት ጥበብ ማለት ነው። አሁን ሜዲቴት ላድርግ ብላችሁ ቁጭ ስትሉ እጃችሁን የሚበላችሁ የሆነ ነገር ያለ ይመስላችኋል። ስለዚህ እጃችሁን ታነሱና ታኩታላችሁ። ከዛም ደግሞ አይናችሁን የመግለጥ ትልቅ የሚባል ፍላጎት ይመጣባችኋል። ስትቀመጡ ምቾት አይሰማችሁም። መቁነጥነጥ ትጀምራላችሁ። እነዚህ ሁሉ ነገሮች ከየት ነው የመጡት ካላችሁ አይምሯችሁ እናንተ ላይ እየተጫወተ ስለሆነ ነው። መቼም ቢሆን ደግሞ አይተዋችሁም። ይህንን እንድታውቁ ፈልጋለሁ። ለብቻችሁ ክፍላችሁ ውስጥ በዝምታ ቁጭ ስትሉ ብቻዬን ያለሁት ብላችሁ ታስቡ ይሆናል። ነገር ግን ሌላ ተቃራኒ ኃይል አለ። አይምሯችሁ ነው። ከአይምሯችሁ ጋር ያለውን ባትል ወይንም ደግሞ ያለውን ጦርነት ልታሸንፉ ይገባል። የአይምሯችሁን መጥፎ ጎን ማየት ከፈለጋችሁ ለብቻችሁ ቁጭ ማለትን አዘውትሩ። ምክንያቱም ያለመደው ነገር ነው። የዛኔ ነው ትክክለኛ ማንነቱን የምታዩት። አይምሯችሁ ባለመደበት ፓተርን ስትሄዱ ምን ያህል የእናንተ ተቃራኒ ሆኖ እንደሚቀርብ የምትገነዘቡትም የዛኔ ነው። መቼም ቢሆንም አያርፍ፣ ሁሌም ቢሆንም የሚቅበጠበጥ ችግር ፈጣሪ እንደሆነ ትገነዘባላችሁ። አይምሯችሁን ያስለመዳችሁት ስቲሙሌሽን ስለሆነ ሁልጊዜም ቢሆን የሚሰራውን ነገር አለማጣቱ ያንን ፓተርን እንዲለምዱ አድርጎታል። ስለዚህ ምንም አይነት ነገር ይሁን ችግር የሚሆን እናንተን የሚጎዳ ነገር የሚሆን እሱን ስቲሙሌት ካረገው ያ ነገር ያስደስተዋል። አይምሯችሁ ሁልጊዜም ቢሆን ስለሌላ ነገር ማሰብን ወይንም ደግሞ ኦኪፓይድ መሆንን ነው የሚፈልገው። ስለዚህ ወደፊት ስለሚፈጠረው ነገር ማሰብ፣ መጨነቅና ውጥረት ውስጥ መሆን የበለጠ እሱን አክቲቭ እያደረገው ይሄዳል። ስለዚህ እናንተን የበለጠ እዛ ሲቹዌሽን ውስጥ ወይንም እዛ ሁኔታ ውስጥ እየገፈተራችሁ ነው የሚመጣው። እናንተ ግን የምትፈልጉት አንድ ቀላል ነገር ነው። ለብቻችሁ በዝምታ ቁጭ ማለትን፣ አይምሯችሁም ሰላም እንዲሰጣችሁ ነው የምትፈልጉት። እሱ ግን አያደርገውም። አሁን እናንተን እንደ እናንተ እያልኩ አይምሯችሁን ደግሞ እሱን እያልኩ ሳወራ ሁለት ኤንቲቲ ያለ ወይንም ሁለት አካላት ያሉ ይመስላል። ታዲያ በእናንተ ውስጥ ትክክለኛው ማንነታችሁ ማለትም ትክክለኛው እናንተ የትኛው ነው? ከዚህ በፊት ማውርተንበታል። ኮንሽስነስ የእናንተ ትክክለኛ ማንነት ነው። የሰው ልጅ ማለት በእንግሊዝኛ ሂውመን ቢይንግ ነው አይደለ? ስለዚህ ኮንሽስነሳችሁ የትኛው ነው ካላችሁ
ቢይንግ የሚለው ላይ ነው። ሂውመን የሚለው ከዚህች ዓለም ጋር የተያያዘ ነገር ነው። በአጭሩ ኢጎ ነው ብላችሁ ማሰብ ትችላላችሁ። ለሂውመን ሰልፋችሁ ወይንም ደግሞ ለኢጓችሁ አይደንቲፊኬሽን በጣም ትልቅ ቦታ ይሰጠዋል። ራሱን ካገኘው ነገር ጋር መሰየም ይፈልጋል። ስለዚህ ይሄ ነገር የኔ ነው፣ ይሄ እኔ ነኝ፣ ይህንን ነገር አድርጌዋለሁ፣ ይቺ ቦታ የኔ ነች። እንዲህ አይነት ሀሳቦች የሚመጡት ከኢጓችን ነው፣ ለሂውመን ሰልፍ ከሚባለው ማለት ነው። ታዲያ አሁን ለብቻችሁ በዝምታ ቁጭ ስትሉ ሂውመን ሰልፋችሁን እንድትሆኑ አይደለም የሚፈልገው፣ ቢይንግ እንድትሆኑ ወይንም ደግሞ ኮንሽስነሳችሁን ብቻ እንድታስቡና እዛ ውስጥ ሰምጣችሁ እንድትቀሩ ብቻ ነው የሚፈልገው። በዛ ሰዓት ኢጓችሁን መጣል ይኖርባቸዋል። ነገሮችን መፈለግ ወይንም ደግሞ የፍላጎቶች ምንጭ ራሱ የአእምሯችን ዋናው ዲፎልት ሴቲንግ ነው፣ ወይንም ደግሞ የተለመደበት ሁልጊዜም ቢሆን የምንሄድበት መንገድ ነው። ለዚህ ነው ይህንን ነገር ባገኝ እኮ ሰላም እሆናለሁ፣ ይህንን ነገር ባገኝ እኮ ውስጥ የእረፍት ይሰማዋል፣ ይህንን ነገር ባገኝ እኮ ደስተኛ እሆናለሁ ምንለው። ታዲያ ኤካርት ቶሌ የሚናገረው ነገር ደግሞ የዚህን ተቃራኒ ነው። ውጫዊ የሆነ ማንኛውም ነገር እናንተን እርካታ ሊሰጣችሁ አይችልም። ምናልባት ለጊዜው ልትደሰቱበት ወይንም እርካታ ልታገኙበት ትችላላችሁ። ነገር ግን ያ እርካታ ሱፐርፊሻል ነው፣ ትክክለኛ እርካታ አይደለም፣ ላይ ሰርፌስ ሌቭል ላይ የቀረ ነው። ታዲያ እነዚህ ውጫዊ የሆኑ ነገሮች ዘላቂ እንዳልሆኑ እየተገነዘባችሁ የምትመጡት ትንሽ ጊዜም ቢሆን በተቃራኒው መንገድ ከሄዳችሁ በኋላ ነው ይላል። እነዛ ነገሮች የእናንተን ደስታ የሚገዙ እየመሰላችሁ እነዛን ነገሮች እያሳደዳችሁ ስትሄዱ ከአሁን አገኘሁት እያላችሁ ስታልፉ ራሳችሁን ለእውነታው እያጋለጣችሁ ማለትም ደግሞ እውነታው እዚህ ውስጥ እንዳልሆነ እያወቃችሁ ትመጣላችሁ። የዛኔ ነው እቺን እውነታ የምታቋት። መጀመሪያ በዛ ነገር ውስጥ መስመጥ አለባችሁ ይላል። አንድ ሀብታም ሰው መጥቶ ገንዘብ ደስታን አይገዛም ብሎ ለድሃው ቢነግረው እስቲ መጀመሪያ ገንዘቡን ስጠኝና የዛኔ እናያለን ነው የሚለው። ምክንያቱም ድህነት ውስጥ ያለው ሰው የሚያሳስበው ነገር የገንዘብ ችግር ብቻ ነው። ስለዚህ የሚታየው ነገር የገንዘብ ማጣት ከሆነ ያንን ነገር እስኪያገኝ ድረስ ምንም አይነት ሌላ ችግር የለበትም ማለት ነው። ገንዘብ ካገኘ በኋላና ምናልባትም 99 በመቶ የሚሆነውን የህይወቱን ችግሮች በገንዘብ ከፈታ በኋላ የዛኔ ትክክለኞቹ ችግሮች ይመጣሉ። ይህ ሰው ራሱን በደንብ ያወቀ ከራሱ ጋር ብዙ ጊዜን ያሳለፈ ሰው ካልሆነ በእነዛ ነገሮች እየተፈተነ የምርም ዞር እያለ ምንድነው እየተፈጠረ ያለው ብሎ የምርም ገንዘብ ደስታን አይገዛም እንዴ ወደሚለው ጥያቄ ይመጣል። ታዲያ ለብቻ መሆን ወይንም ደግሞ ከዚህች ዓለም ጋር ዲስኮኔክትድ ሆኖ ለብቻ እዛች ክፍል ውስጥ መቀመጥ ጥቅሙ ይሄ ነው። የአእምሯችሁን ፓተርን እየሰበራችሁ የምትሄዱበት መንገዳችሁ ይሆናል። ሁሌም ቢሆን የሆነ ነገርን መፈለግ፣ ሁሌም ቢሆን ስለሆነ ነገር ማሰብ፣ ሁሌም ቢሆን ስለሆነ ነገር መጨነቅ፣ ወደፊት የማገኘው እርካታ ይኖራል ብሎ የሆነ ነገርን ማድረግ። ከነዚህ ተግባራቶች እየራቃችሁ ወይንም ዲስኮኔክትድ እየሆናችሁ በመጣችሁ ቁጥር ህይወታችሁ የበለጠ ሰላም ያለው ህይወት እየሆነ ይሄዳል። የትም ቦታ መድረስ የለባችሁም። እዛው መድረስ የምትፈልጉት ቦታ ላይ ናችሁ። በቃ እውነታውን ካላችሁ ይሄ ነው። this is it ይለዋል ጸሐፊ። ይህ ማለትም ቁጭ ብሎ መዋል ደግሞ አይደለም። ተነስታችሁ ብዙ አይነት ነገሮችን ልታከናውኑ ትችላላችሁ። ነገር ግን ፕሬዘንሱ ይኖራችኋል። አባቶቻችን ቀልብ ይኖራችሁ ይሉ የለ? በቃ ቀልቡ ይኖራችኋል። ፕሬዘንስ የሚለውን እንደ ቀልብ አድርገን እናስበው። ምንም አይነት ነገርን ስታደርጉ በማስተዋልና ቀልባችሁ ከእናንተ ጋር ሆኖ ነው። ለወደፊታችሁ እቅድ ልታውጡ ትችላላችሁ። ነገር ግን ያንን ስታደርጉ ሙሉ ለሙሉ ራሳችሁን ዲቮት አድርጋችሁበት ነው። የጎደለ ማንነታችሁ የለም። ይህ የሀሳብ ማዕበል እንዳለ ጥልቅልቅ ብሎ ከእናንተ ጎን ሲያልፍ ለብቻችሁ መቀመጥ የራሳችሁን ቢይንግ ማለትም ደግሞ ትክክለኛ ማንነታችሁን እንድታውቁ ይረዳችኋል። ኮንሽስነስ። ይህንንም ልማድ እያዳበራችሁ የበለጠ እያዘወተራችሁ በሄዳችሁ ቁጥር ውስጣችሁ የበለጠ እያወቀ የሚረዳው አንድ ነገር ይኖራል። ዝም ብላችሁ ቁጭ ማለታችሁ የእናንተ የሰላም ምንጫችሁ እንደሆነ እየተገነዘበ መጣ ማለት ነው። አሁን ታዲያ ቢይንግ አሎን ኢን አ ሩም ስንል ወይንም ደግሞ አንድ ሰው ለብቻው ክፍል ውስጥ መቀመጥ አለበት ስንል ከክፍሉ ጋር የሚያገናኘው ምንም አይነት ነገር የለም። ብቻውንም ስለመሆን አይደለም። ይህ ለብቻችሁ ቁጭ ስትሉ የምትፈልጉት ፒስ ኦፍ ማይንድ ወይንም ደግሞ የአእምሮ ሰላም በየትኛውም ቦታ ሆናችሁ ኤክስፒሪየንስ ልታደርጉት ትችላላችሁ። ምንም አይነት ሁኔታ ላይ ብትሆኑ፣ የትም አይነት ቦታ ላይ ብትሆኑ ይህ ኤክስፒሪየንስ ወይንም ይህ ተሞክሮ በእጃችሁ ላይ እንዳለ ካወቃችሁ ግዴታ ክፍል ውስጥ ለብቻችሁ መቀመጥ የለባችሁም። ከቀልባችሁ ጋር ማለትም ደግሞ ከራሳችሁ ፕሬዘንስ ጋር ፕሬዘንት መሆን ብቻ ነው የሚያስፈልጋችሁ። መንገድ ተዘጋግቶ መኪናችሁ ውስጥ ቁጭ ብላችሁ ሊሆን ይችላል። ወደ ትምህርት ቤትም በባስ እየሄዳችሁ ይሆናል። ወደ ስራ ቦታችሁ በእግራችሁ በምትሄዱበት ሁኔታ ላይም ልትሆኑ ትችላላችሁ። ምንም አይነት ሁኔታ ውስጥ ቢሆን ጥቂት ሞመንቶችን ወይንም ጥቂት ቅስፈቶችን ተወስዱና ራሳችሁን ለማሳረፍ ተወስናላችሁ። ሬስቲንግ ኢን ዘ ቢይንግ ይለዋል። ሂውመን ቢይንግ ብያችኋለሁ አይደለ? ሂውመን የሚባለው ኢጓችን ነው።
ቢይንግ የሚባለው ግን ትክክለኛው ማንነታችን ነው which is consciousness። ስለዚህ እረፍት የምንወስደው ይሄ ትክክለኛው ማንነታችን ውስጥ ይሆናል ማለት ነው። ልባችሁ እንደሚመታ ሁላችሁም ታውቃላችሁ። ነገር ግን ልባችሁ እንደሚመታ ልብ ብትሉስ ስንቶቻችሁ ናችሁ? በቀናችሁ ውስጥ ቆም እያላችሁ ሳምባችሁ እንዴት እየሰራ እንደሆነ አስተውላችሁ መታልፉ ስንቶቻችሁ ናችሁ? ዓለም ላይ ወይንም አሁን በአካባቢያችሁ የሚሰማችሁንም ድምፅ ዝም ብላችሁ መታስተውሉ ስንቶቻችሁ ናችሁ? ዓለም ምንም ያህል ቀውጢ ብትሆን፣ ምንም ያህል ጫጫታ ቢሰማችሁ፣ ምንም ያህል በዓለም ላይ ጸጥታ የሌለበት ቦታ ላይ እንኳን ብትሆኑ ጸጥታውን መስማት የምትችሉበት ሁኔታ ላይ ናችሁ። ቢይንግ ፕሬዘንት ማለት ወይንም ደግሞ የራሳችሁ ትክክለኛ ማንነታችሁ ውስጥ ሰምጣችሁ መቀመጥ ማለት ይህ ነው። ጫጫታውን ሰንጥቃችሁ አልፋችሁ ያቺን ዝምታ ታገኟታላችሁ። ባበደች ዓለም ውስጥ ጤነኛ የሚያረጋችሁ ይህ ተግባራችሁ ብቻ ነው። አለበለዚያ እንደ ሌላው ሰው ነቅላችሁ አውቶፓይለት ላይ ዝም ብላችሁ ትሄዳላችሁ። ማለትም ደግሞ ምን እያረጋችሁ እንደሆነ እንኳን የምታስተውሉ አይነት ሰዎች አትሆኑ። የሆነ ቦታ ቁጭ ብላችኋል ወይ ጋደም ብላችኋል፣ አሊያም ደግሞ ቆማችኋል። የትም የዓለማችን ክፍል ላይ ሆኑ ምንም አይነት ነገር እናርጉ እውነታው ከሶስቱ ያለፈ አይሆንም። አእምሯችን ግን ነገሮችን ኮምፕሊኬት ማድረግ ወይንም ውስብስብ ማድረግ በጣም ያስደስተዋል። ታዲያ ይህንን ቀላል የሚባል እውነታ እየተረዳችሁ ስትመጡ አሁን ላይ እንድትቀሩ ወይንም ደግሞ ሁሌም ቢሆን አሁን ላይ እየኖራችሁ እንድትሄዱ የበለጠ እየተነሳሳችሁ ትመጣላችሁ። ለብቻችሁ ራሳችሁን አይሶሌት ስታደርጉ ወይንም ከሰዎች ነጥላችሁ ቁጭ ስትሉ የበለጠ ከእናንተ ከትክክለኛው ማንነታችሁ ጋር ኮኔክት እያደረጋችሁ ነው። ምንም አይነት ችግር የለም። ነገር ግን አይምሯችሁ ችግርን መፍጠር ይፈልጋል። ምክንያቱም ስቲሙሌሽን ብቻ ነው የሱ ሀሳብ። ለዚህ ነው አንድን ችግር ፈተናል ብለን ስናልፍ በነጋታው ሌላ ችግር ደግሞ የሚከሰትብን። ልክ ቦታ እየተረካከቡ ይመስላል። አይምሯችን በችግሮች የተጥለቀለቀ ቢሆንም ቢይንግ ወይንም ደግሞ ትክክለኛ ኮንሽስነስ የሚባለው ነገር ችግር የሚባል ነገር አያውቀው። ለዚህ ነው ለራሳችሁ ቁጭ ማለትንና መረጋጋትን መልመድ አለባችሁ ምለው። የአይምሯችሁ አለቃ መሆን ማትችሉ ከሆነ፣ በአይምሯችሁ የምትመሩ ከሆነ፣ ራሳችሁንም ስርዓት ማስያዝ የማትችሉ አይነት ሰዎች ከሆናችሁ ከሰው ጋር ስትቀላቀሉ ደግሞ እንዴት አይነት ሰው ነው የምትሆኑት? ሰው ሲያናድዳችሁ በአንዴ ቱግ የምትሉ አይነት ሰው ከሆናችሁ፣ ስሜቶቻችሁ በሚመጡት አይነት ሰዎች ልክ እየተቀያየረ እየተለዋወጠ የሚሄድ ከሆነ እንዴት ነው ከሌላ የሰው ልጅ ጋር ሰላም እየፈጠራችሁ የምታልፉት? ምክንያቱም በመካከላችሁ አለመግባባት ቢፈጠር እናንተም ኢጓችሁን ሳተስፋይ ለማድረግ ወይንም ደግሞ the human self የተባለውን ለማጥገብ ነው የምትሞክሩት። እነሱም የሚሞክሩት ተመሳሳይ ሙከራ ነው። ሁለታችሁም ትክክል መሆንን ትፈልጋላችሁ። የተሳሳተ እንኳን ሰው ቢኖር መሳሳቱን ማመን አይፈልግም። ምክንያቱም ኢጎ የሚወደው አይነት ስሜት አይደለም። ስለዚህ ሁልጊዜም ቢሆን ራሱን እንደ ትክክል አድርጎ ያስባል። ያንን ሜንታል ፖዚሽን እያጣችሁት ከመጣችሁ ወይንም ለካ እኔ ነኝ እንደ የተሳሳትኩት የሚለው ሀሳብ ከመጣ የእናንተን ሜንታል መዋቅር ሙሉ ለሙሉ የሚያደፈርስ ይሆናል። በቅዠት የሳላችሁት የውሸት ማንነታችሁም በዛው ልክ ክራሽ እያደረገ ወይንም እየፈራረሰ ይመጣል ማለት ነው። ኤካርት ቶሌ እንደተናገረው ከሆነ ሙሉ ለሙሉ ከነቃ ሰው ጋር መቼም ቢሆን ክርክር ላይ ልትገጥሙ አትችሉም። ምንጊዜም ቢሆን በውስጣችሁ ያቺን ክፍት የምትባል ስፔስ ልትተዉ ይገባል። አይምሯችሁም የተረጋጋ መሆን አለበት። ታዋቂው የስቶይክ ፊሎሶፈር ሴኔካም እንደሚገልጸው ከሆነ አይምሯችን በቂ የሚባል የእረፍት ጊዜ ወይንም ደግሞ የመዝናናት ጊዜ ሊያጋጥመው ይገባል ይላል። ከምን ጊዜውም በላይ የተሻሻለና የበለጠ ሻርፕ ሆኖ ማለትም በቅልጥፍና እያገለገለን የሚሄደው አንድ ጥሩ የሚባል እረፍት ጊዜ ከሰጠነው በኋላ ነው ይላል። ለአይምሯችን ሁልጊዜም ቢሆን ይህንን ስቲሙሌሽን እየሰጠነው በሄድን ቁጥር አቅሙን እያደከምን ነው የምንሄደው። ምክንያቱም እረፍት የሚባል ነገር አልሰጠነው። አይምሯችንን ልክ እንደ እርሳስ አድርጋችሁ አስቡት። ሁሌም ቢሆን እየጻፋችሁበት የምትቀጥሉ ከሆነ ያ ሻርፕነስ ወይንም ደግሞ ሹል የነበረችዋ ሊድ እየጠፋች ትመጣና ዱልዱም ሆነ እንላለን አደለ? በፊት የምንጠብቀው አይነት ፐርፎርመንስ አይኖርም። ምክንያቱም ደግሞ ያ እርሳስ በነበረበት አይነት ይዘት ላይ አይደለም። ስለዚህ ያንን እርሳስ ድጋሚ መቅረጽ ይኖርብናል። ማለትም ደግሞ ለአይምሯችንም በቂ እረፍት ልንሰጠው ይገባል። አይምሯችንን እረፍት ስንሰጠው ተቀረጸ ማለት ነው። አሁን ታዲያ ብዙ ጊዜ እረፍትን የምንቆጥረው ቲቪ በመመልከት ሻወር በመውሰድ አሊያም ደግሞ ሙዚቃ በማዳመጥ ይሆናል። እነዚህን ነገሮች ስናከናውን ፉሊ ኮንሽስ ካልሆንን ወይንም ደግሞ ንቁ ሆነን እየተከታተልን ሙሉ ትኩረታችንን የማንሰጥ ከሆነ ማለትም ደግሞ ፕሬዘንት መሆን ከከበደን አሁን ላይ መሆን ካልቻልን ያ ነገር ሪላክሴሽን አይባልም። እንደ እረፍት አትቆጥሩትም። አሁንም አይምሯችሁ እየሰራ ነው። ነገር ግን እናንተ እንደ እረፍት ነው ብላችሁ ስለምታስቡ የሆነ የሚፈጠር ነገር አለ። ምንድነው ካላችሁ ብሎኬጅ። ትክክለኛ ማንነታችሁ የሚሰጣችሁን ድምፅ ውስጣዊ ድምፃችሁን ብሎክ እያደረገ ወይንም ያንን ድምፅ እንዳትሰሙ እያደረጋችሁ የሚሄድ ነገር ነው። አሁን ቲቪ መመልከት፣ ፊልም ማየት፣ ሙዚቃ ማዳመጥና ሻወር መውሰድ ልክ እንደ ፎርም ኦፍ ሪላክሴሽን ሊቆጠር አይችልም እያልኩ አይደለም። እንደ እረፍት ሊቆጠሩ ይችላሉ። ነገር ግን አሁን ላይ ሆናችሁ ወይንም ደግሞ ያንን ነገር ስታደርጉ ሙሉ ለሙሉ ትኩረታችሁ እዛው ላይ ከሆነ ቅድም እንዳልኩት ከቀልባችሁ ጋር ከሆናችሁ የዛኔ እረፍት
እያረጋችሁ ነው ሊባል ይችላል። ነገር ግን ያም ቢሆን በጣም አደገኛ ነው። ምክንያቱም እረፍት ለመውሰድ ኤክስተርናል በሆኑ ነገሮች ላይ ወይንም ደግሞ ከእናንተ ውጪ ባሉ ነገሮች ላይ ሪላይ እያረጋችሁ ወይንም እየተማመናችሁ ስለሆነ ታዲያ እነዛን ነገሮች ባጣችሁ ጊዜ ወይንም ፊልም ማየት የማትችሉ ቀን ላይ፣ ሙዚቃ ማዳመጥ የማትችሉ ቀን ላይ እናንተ ሪላክስ ማድረግ አትችሉም ማለት ነው። ምክንያቱም ለእናንተ ሪላክሴሽን በነዛ ነገሮች ላይ የተጠመጠመ ነገር ሆኗል። ያም ደግሞ ለእናንተ መጥፎ ነው። ጥገኝነት አያስፈልግም። ታዋቂው ማርከስ አውሬሊየስ አንድ የተናገረው አባባል አለ። ኢፍ ዩ ሲክ ትራንኩሊቲ ዱ ለስ ይላል። መረጋጋትን ከፈለጋችሁ ብዙ አታርጉ። ለዚህ ነው the ultimate form of relaxation is sitting alone የሚባለው። እረፍት የማድረግ ወይንም የመዝናናት ጫፍ እላይ ያለው ነገር ለብቻችሁ መቀመጥ ብቻ ነው። ምንም አይነት ስቲሙሌሽን ሳይኖር ለብቻችሁ እረፍት እንድትወስዱ በደንብ እየተለማመዳችሁ ትመጣላችሁ። ይህ ልማዳችሁ በቀጠለ ቁጥር የበለጠ እየተመቻችሁ ምቾትን እያገኛችሁበት ትሄዳላችሁ። ይህም ደግሞ የእናንተ ሱፐር ፓወር ወይንም ደግሞ ድብቁ ኃይል ሆኖ ያገለግላችኋል። ብቻችሁን መቀመጥን ልመዱ። ራሳችሁን እንደ ሰው ማወቅ ትጀምራላችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።